ይህ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 2 ሰዓት ነው። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉት ኢቲቪ 57 ተመልሷል። አበይት ነጥቦቹን እነሆ። ታሪካዊ ጠላቶች ኢትዮጵያን በውስጥ ግጭት የመጥመድ ሙከራቸው ዋነኛው የባህር በር ጉዳይ እንዳታነሳ የማድረግ ዓላማ ያለው ነው። ቱሪዝም የኢኮኖሚ ሉዓላዊነትን ከማረጋገጥ ባሻገር ለኢትዮጵያ አዲሱ የዲፕሎማሲ መሳሪያ ሆኗል። የኢትዮጵያ ኤሌክትሪክ ኃይል የማመንጨት አቅም 9730 ሜጋዋት መድረሱን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። የባህረ ሰላጤው ሀገራት የፈጠሩት ዲፕሎማሲ አጋርነት ለጋራ ደህንነታቸው ዋስትና ስለመስጠቱ የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ ስለማስታወቃቸው ከውጭ ዘናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። ኢትዮጵያ ከቀይ ባህር የተገፋችበት መንገድ ትክክል አይደለም። ህዳሴ ግድብን ካጠናቀቅን በኋላ የኢጅፕት ሴራን 50% አሸንፈናል። እኔ ኤርትራ ፕሮጀክት ነች፣ ኢትዮጵያን ባህር በር አልባ የማድረግ ፕሮጀክት ነች እንጂ ሀገር አይደለችም። ኢትዮጵያ ከቀይ ባህር ቀጠና በገዛ መሪዎቿ ሴራ ስለምን ተገፋች? ካይሮ ይወለዳሉ፣ ሳህል በረሃ ያድጋሉ። እነዚህ ኃይሎች ናቸው ኢትዮጵያን ባህር በር አልባ ያደረጓት። ለአፍሪካ ሀገራት በጋራ መቆምና በተፈጥሮ ሀብታቸው መጠቀም የሚሰጠው ትዕምርት ደግሞ ያለ ይመስለኛል። ከህዳሴ ግድብ በፊትና ከህዳሴ ግድብ በኋላ የሚል ምዕራፍ በኢትዮጵያ ታሪክ በአፍሪካ ታሪክ ተጽፏል። ከባህሩ የተገፋ ነው። ስለ ውሃው ሲባል ስለ አባይ ወንዝ ሲባል የኢትዮጵያ ብሔራዊ ጥቅም ከምን ተነስቶ እስከምን ድረስ እየሄደ እንደሆነ እየታወቀ አባይ ግድብን ተግባር ላይ አውለናል። ሁለተኛ ደግሞ ይቀራል። ሁለተኛው ስትራቴጂ የባህር በር ነው። ግብጾች በላባቸው ማደር መጀመር አለባቸው። መስራት መልመድ መቻል አለባቸው። ወደ ቀዳሚው ዘገባ አሻገራለሁ። ታሪካዊ ጠላቶች ኢትዮጵያን በውስጥ ግጭት የመጥመዳቸው ሙከራቸው ዋነኛውን የባህር በር ጉዳይ እንዳታነሳ የማድረግ ዓላማ ያለው ነው። ኢትዮጵያ ይህንን በግፍ ተነፍገው የነበረውን ወሳኝ ጉዳይ በየትኛውም በኩል በሚመጣ ጫና ከማንሳት ወደ ኋላ የማትል የትውልድ ጥያቄ ላይ ስለመድረሷም ታውቋል። ይመራደም በቀይ ባህር ነውር ተፈጽሞባታል። ህልውናዋም ልዕልናዋም ከሰፊው ባህር ጋር የተሳሰረችውን ኢትዮጵያ በአንድ ወቅት በህዝብ ያልተመረጠ መንግስት ነኝ ባይ ሀገር ሻጭ አንገቷን አሳነቃት። ኢትዮጵያ ከቀይ ባህር ስትገለል ከከፍታዋ ወርዳ በኩስመና ቆይታለች። 130 ሚሊዮን ገደማ የህዝብ ቁጥርን መተንፈሻ እንዳያገኝ ሆኖ ሲቆለፍበት የፍርደ ገምድል ነውሩም እዚህ ጋር ነው። ስትፈጠር ከቀይ ባህር ጋር ስትኖርም አብራው ካስተዳደረችው ወደ ተፈጥሯዊ ሀብቷ ልመለስ ስትል ኢትዮጵያ አጀንዳዋ አንድና አንድ ነው። ከሰፊው ሀብት አብረን እንጠቀም። እኛ አጀንዳችን ኢኮኖሚያችን እያደገ ነው፣ ህዝባችን እያደገ ነው። ከምጽዋ እስከ ሶማሌ 5000 ኪሎ ሜትር ነው ሲሾሩ፣ ትልቅ ሀብት ነው። ልናለማው አልቻልንም። ሌሎች ናቸው ከሌላ ቦታ መጥተው እንደፈለጉ የሚያደርጉት። ትንሽዬ አክሰስ ጋራንቲ ስጡን። እኛ ከፈረስን ሁላችሁ ትጠፋላችሁ። ትልቅ ስለሆነ ጥያቄያችን ይሄ ነው። ውልደቷም ሆነ አኗኗሯም ከቀይ ባህር ጋር የነበረችው ኢትዮጵያ የባህር በሯን ካጣች ጀምሮ የበረታ የኢኮኖሚ ጫና ሲፈጠርባት ወጪ ገቢዋን በሌሎች ፍቃድና ከልካይ እንዲመረኮዝ ሆኗል። አሁን የኢትዮጵያ ፈጣን የህዝብ እድገትና እየሰፋ የመጣው የኢኮኖሚ እንቅስቃሴ የታጠረ የባህር በር ሊሸከመው ከሚችለው በላይ ሆኗል። ለወደፊት የኢንዱስትሪና የንግድ እድገት የገዛ አቅምን የሚያስፋፋ የባህር በር ማግኘትም የሞት ሽረት ጉዳይ ነው። በእያንዳንዱ ኢትዮጵያዊ ላይ ከኪሱ የሚወስደው የኢኮኖሚ ኢምፓክት ቀላል አይደለም። በኪስ ደረጃ ብናየው ማለት ነውና የባህር በር በማጣታችን ብቻ በየአመቱ ከ1.5 እስከ 2 ቢሊዮን ዶላር አካባቢ እንከፍላለን። 95% የኢትዮጵያ ወጪ ገቢ ንግድ የሚካሄደው በጅቡቲ በኩል ነው።
ሌላ አማራጭ ስለሌለ ማለት ነውና ከ2 ቢሊዮን ማለት ስናስበው ህዝቧ ከ1 ሚሊዮን አካባቢ ነውና ለእያንዳንዱ ጅቡቲያዊ $2000 እንከፍላለን እቃ ለማስገባት ማለት ነውና ኢኮኖሚካሊ በዛ ልክ ነው እየተጎዳን ያለ ነው። ኢትዮጵያ በውስጥ ግጭቶችና አለመረጋጋቶች እንድትጠመድ የሚደረጉ ሙከራዎች ትኩረቷ ወደ ውጭ እንዳይዞርና ይህንን ወሳኝ ህልውና ጥያቄዋን እንዳትገፋበት ለማድረግ የታለሙ ናቸው። የበለጸገች የጠነከረች ኢትዮጵያን ማየት የማይፈልጉ ታሪካዊ ጠላቶቿ ከውስጥ ሆዳደሮች ጋር ሆነው ከባህሩ የገፏትን ሀገር አሁን ተመልሳ ወደ ከፍታዋ እንድትመጣ አይሹም። የተፈጥሮ ሀብቷን ተጠቅማ ኢትዮጵያ ካደገች የእኛን ተጽዕኖ ከምንም የማትቆጥር ብሔራዊ ጥቅሟን ታስከብር ሆና ታመልጠናለች ነው የሴራ ሽረባው። ኢትዮጵያ በተፈጥሮ ሀብቷ ራሷን መቀየር እንዳትችል ኢትዮጵያ ቀይ ባህርን አክሰስ አድርጋ የበለጠ ስቴብልና የተረጋጋች ሀገር እንዳትሆን የሚሰሩትና የሰራ አካል ነው። ሆኖም ግን የውስጥ ፈተናዎችን አልፎ የረጅም ጊዜ ሀገራዊ ጥቅምን የማስከበር ህልውናን የማስቀጠል መንገዷን ኢትዮጵያ እንደቀጠለች ናት። በብዙ አመክንዮ ኢትዮጵያ ቀይ ባህር አይመለከትሽም ልትባል አትችልም። ወደ ባህር በር እመለሳለሁ የሚለው የህልውና ጥያቄዋም ከታሪክ እስከ ህግ ብሎም በጂኦግራፊያዊ አቀማመጥ የማግኘት መብት ስላላት ነው። የኢትዮጵያ የባህር በር ጥያቄ በኃይል ወይም በወረራ የሚፈጸም ሳይሆን በፍትሐዊነት በጋራ ልማትና በዓለም አቀፍ ህግጋት ላይ የተመሰረተ የሰላማዊ መንገድ ነው። ለሁሉም ዘላቂ ሰላም የሚረጋግጠው ደግሞ የቀጣናውን ሀገራት በኢኮኖሚ ማስተሳሰር ሲቻል ነው ብላ ታምናለች። እየሰራችም ነው ኢትዮጵያ። ዋናው ቁም ነገሩ ግን ኢትዮጵያ በጋራ ተጠቅመን እንደግ በሚለው አቋምና ተግባሯ ልክ እሷም ለምታነሳው የሁል ጊዜ የህልውና ጥያቄዋ የባህር በር የማስገኘት መፍትሄን ጎረቤቶቿ የተገብሩት ዘንድ ግድ ይላቸዋል። ተፈጥሮ የሰጠንን እድል በተፈጠሩ አንዳንድ ክዋኔዎች ምክንያት የሚያደርገው እድል እንጂ ተፈጥሮ ኢትዮጵያን አልበደለቻትም። የኛ መስተጋብር የሌለበት የኤርትራ ኢኮኖሚ ትርጉም የሌለው ኢኮኖሚ ነው። ያየን ነው። ምጽዋና አሰብ ላይ ያለውን እንቅስቃሴ እንመለከታለንና ይሄ ዞሮ ዞሮ ሳይንስን ያልተከተለ ኢኮኖሚን ማስተሳሰር እየተቻለ ያልተቻለበት ለዘመናት ይህ አካባቢ ደሃ ሆኖ እንዲቆይ በሌሎች አካላት በላኪ አካላት የተፈጸመብን ደባ እንደሆነ እናስባለን። በየትኛውም በኩል የሚመጣ የጠላቶች ሴራ ኢትዮጵያን ከዚህ መሰረታዊ የህልውና ጥያቄ ወደ ኋላ ሊመልሳት አይችልም። አሁን ላይ ትውልዱ የባህር በር ጥያቄ ማንሳትን እንደ ነውር ተቆጥሮ ከመሽኮርመም ይልቅ በግልጽ የአደባባይ እውነታ ላይ አድርሶታል። የኢትዮጵያ ወደ ቀደመው ባህር በሯ የመመለስ ጥረት ሲሳካ ደግሞ የትውልዱ አርበኝነት ለኢትዮጵያ ሁለንተናዊ ብልጽግና ጉዞ ዋስትና ይሆናል። በታሪክ፣ በጂኦግራፊ፣ በኢኮኖሚ፣ በዘር በዚህ ውስጥ ኢትዮጵያ ሌጂቲሜት ጥያቄ አላት። ይህ በዚህ እንዳለ የኢትዮጵያ የባህር በር የማግኘት ጥያቄ ታሪካዊ፣ ህጋዊና ተፈጥሯዊ መሰረት ያለው የህልውናና የኢኮኖሚ ነጻነት ጉዳይ ነው። ኢትዮጵያ የባህር በር የመጠቀም ጥያቄዋን በሰላማዊና በጋራ ተጠቃሚነት መርህ ለመመለስ የጀመረችውን ሰፊ የዲፕሎማሲ እንቅስቃሴንም አጠናክራ ቀጥላለች። ቶማስ ኃይሉ ኢትዮጵያ በምስራቅ አፍሪካ ግዙፍ የህዝብ ቁጥርና ፈጣን የኢኮኖሚ እንቅስቃሴ ያላት ሀገር ብትሆንም የባህር በር አልባ ሆና መቆየቷም ለዘመናት በሀገራዊ ልማት፣ በሎጂስቲክ፣ በወጪ ገቢ ንግድ እንዲሁም በብሔራዊ ደህንነት ላይም ከፍተኛ ተጽዕኖ ሲፈጥርባት ቆይቷል። ታዲያ የባህር በር ጥያቄዋ የህልውና የኢኮኖሚ ነጻነትና የስትራቴጂያዊ ተደማጭነት ጉዳይ ነው። የኢትዮጵያ የባህር በር ጥያቄ በስሜት ወይንም በፖለቲካዊ ፍላጎት የተነሳ ሳይሆን ጥልቅ ታሪካዊና ህጋዊ መሰረት ያለው ነው። ለዘመናት የቀይ ባህርና የህንድ ውቅያኖስ የንግድ ማዕከል የነበረችው ኢትዮጵያም የባህር በር ጥያቄዋ ተፈጥሯዊ፣ ታሪካዊና ዓለም አቀፋዊ ህግ መሰረት ያለው ብሔራዊ ጉዳይ ነው። ይህም ኢትዮጵያ ከአክሱም ስልጣኔ ጀምሮ የነበራትን ታሪካዊ ገዢ እውነት እንዲሁም በዓለም አቀፍ ድንጋጌዎች የተረጋገጠውን ወደ ባህር የመድረስ መብት ያገናዘበ ፍትሐዊ ጥያቄ ያደርገዋል። ኢትዮጵያ በቀይ ባህር ዳርቻ የተወለደች የተፈጠረች ሀገር ናት። ኢትዮጵያ ቀይ ባህር ጋር ያላት ግንኙነት ተፈጥሯዊ፣ ታሪካዊ እናም ህጋዊም ነው። ዛሬ ኢትዮጵያ ከቀይ ባህር አክሰስ ጋር በተያያዘ የምታነሳቸው ጥያቄዎች ታሪካዊ መሰረት አለው፣ ተፈጥሯዊና መልክዓ ምድራዊ እውነታ አለው፣ ህጋዊ መነሻ ህጋዊና ፍትሃዊነትም ጉዳይ የያዘ ነው በውስጡ ማለት ነው። ኢትዮጵያ በተፈጥሮ ሀብቷ ራሷን መቀየር እንዳትችል ኢትዮጵያ ቀይ ባህርን አክሰስ አድርጋ የበለጠ ስቴብልና የተረጋጋች ሀገር እንዳትሆን የሚሰሩትና የሰራ አካል ነው።
ብየማ አምናለሁ ማለት ነው። ጥያቄው የሎጂስቲክ ወጪን በመቀነስ የሀገር ውስጥ ምርቶችን በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ከማድረጉም በላይ በዓለም አቀፍ የንግድ መስመርና በቀይ ባህር ቀጠና ውስጥ የሚገባት ስትራቴጂያዊ ውሳኔ የመስጠት አቅም እና ተደማጭነትም ያጎናጽፋታል። ይህን ግዙፍ ኢኮኖሚ ይዛ ይህንን ግዙፍ ህዝብ ይዘው ኢትዮጵያ ወደፊትም ደግሞ ከዚህ በላይ ማደግ ይፈልጋለሁ የምትል ሀገር ራሷን የሆነው አክሰስ የሌላት ቅድም ባነሳ ነው ልክ እኛን ከቦ ያለ ጎረቤቶቻችን በተለያየ ፍራግመንቴሽን ውስጥ ያሉት ሀገራት በእነዚህ ተከብን አክሰስ ሳይኖረን እንደ ሀገር ጠንካራ ሆነ መውጣት ቀርቶ ቫያቢሊቲ ራሱ የሉዓላዊነታችን ራሱ መቆየታችን ራሱ ጥያቄ ውስጥ ነው። የመደመር መንግስት የኢትዮጵያን ብሔራዊ ጥቅም ለማስከበር ሁለገብና ሰፊ የዲፕሎማሲ ስራዎችን በማከናወን ላይ ይገኛል። የባህር በር ጥያቄን በኃይል ሳይሆን በሰላማዊ መንገድ በዲፕሎማሲናም በጋራ ተጠቃሚነት መርህ ላይ ለመፍታትም እየተሰራ ነው። ይህ እንቅስቃሴ የኢትዮጵያን ታሪካዊና ህጋዊ መብቶች መሰረት በማድረግ በዓለም አቀፍ መድረኮችም ተደማጭነቷን በማረጋገጥና ቀጠናዊ ትስስርን በሚያጠናክር መልኩ በአዲስ ምዕራፍ ተጀምሯል። የለውጡ መንግስት አጠቃላይ እንደ መንግስት የህዝብ ተወካዮች ምክር ቤትን እንደ ህዝብ ተወካዮች ምክር ቤት ሰፊ ስራዎችን ሰርቷል። በአንድ በኩል ይሄ ሂሳቤ ብሔራዊ መግባባት እንዲፈጠር በየጊዜው የውይይት የክርክር የዲቤት ኢሹ እንዲሆን በምክር ቤት ላይ ተደርጓል። ይሄ ጉዳይ በሀገር ውስጥ የኢትዮጵያውያን እንዲሆን በውጪ ደግሞ ኢንተርናሽናል ኮሚኒቲው እንዲረዳና በኢትዮጵያ ጎን እንዲቆም ስፔሻሊ አፍሪካን ወንድሞችና እህቶች ደግሞ አፍሪካን ወንድሞችና እህቶችን ለመጉዳት ሳይሆን በጋራ ለማደግና ለመበልጸግ ይሄ ሙቹዋል ቤኔፊትን ለማረጋገጥ የተያዘ አጀንዳ እንደሆነ እንዲታወቅ ሰፊ ስራ እየሰራን እንገኛለን። የኢትዮጵያ የባህር በር የማግኘት ጥያቄ የህልውና የልማት እንዲሁም የወደፊት ጣፈንታን የማረጋገጥ ብሔራዊ ጉዳይ በመሆኑ በዲፕሎማሲያዊ መድረክ የያዘችው አዎንታዊ እንቅስቃሴን አጠናክራም ትቀጥላለች። ከኢቲቪ ዜና 57 ጋር ናችሁ። የተወደዳችሁ እንቀጥላለን። ቱሪዝም የኢኮኖሚ ሉዓላዊነትን ከማረጋገጥ ባሻገር የኢትዮጵያን ገጽታ ለመቀየር የጀርባ አጥንት ሆኖ እያገለገለ ቀጥሏል። አሁን ላይ ቱሪዝም ለኢትዮጵያ አዲሱ የዲፕሎማሲ መሳሪያም ሆኖ ብቅ ብሏል። ለመሆኑ ቱሪዝም እና የኢትዮጵያ ዲፕሎማሲ ምንና ምን ናቸው? የተከታዩ የባልደረባችን ሮዛ መኮንን ትንታኔ ምላሽ አለው። የተፈጥሮና የታሪክ ሀብቶቻችን ብቻቸውን አይናገሩም። አንደበታቸው እንዲፈታ የእኛን ጥበባዊ ትጋቶች ይፈልጋሉ። የገበታ ለሀገር ፕሮጀክቶች፣ የኮሪደር ልማቶችና የወንዝ ዳር ውበቶች የዚህ ማሳያ ናቸው። ቱሪዝም የኢኮኖሚ ሉዓላዊነታችንን ከማረጋገጥ ባሻገር የሀገራችንን ገጽታ በመቀየር ረገድ የጀርባ አጥንት ሆኖ እያገለገለ ነው። ዛሬ ላይ ቱሪዝም የሀገራችን አዲሱ የዲፕሎማሲ መሳሪያ ሆኖ ብቅ ብሏል። ለመሆኑ ቱሪዝምና ዲፕሎማሲ ምን አገናኛቸው? ይህን ወደሚመለከት ትንታኔያችን እናልፋለን። አብራችሁን ዝለቁ። ዛሬ ዓለም አንድ ግዙፍ ገበያ ሆናለች። እያንዳንዱ ሀገር ከተማና አካባቢ የዓለምን ሸማቾች፣ ጎብኚዎች፣ ኢንቨስተሮችና ተማሪዎች ለመሳብ ከሌሎች ጋር ፉክክር ውስጥ ገብቷል። ይህ ፉክክራዊ ማንነት ኮምፒቲቲቭ አይደንቲቲ ደግሞ የሀገርን ብራንድ አስተዳደር ከህዝባዊ ዲፕሎማሲ ጋር አዋህዶ መምራትን ይጠይቃል። ቱሪዝም በዓለም አቀፍ ማህበረሰብ ዘንድ የሚፈጠሩ የተሳሳቱ አመለካከቶችን ወይም ስቴሪዮታይፕስን በመቀየር እውነተኛውን ሀገራዊ ማንነት ለማሳየት የሚያስችል ቀጥተኛ መሳሪያ ነው። ቱሪዝምና ባህል ብረት ሳንወድር የሚሊዮኖችን ልብ የምንማርክበት ኃይል ነው። በመሆኑም የሀገር ገጽታ ግንባታ ወይም ኔሽን ብራንዲንግ እና ቱሪዝም በጥብቅ የተቆራኙ ናቸው። ደራሲ ኬዝ ዳኒ እንደሚያብራሩት ቱሪዝምን ተጠቅሞ ብሔራዊ ገጽታን መገንባት የውጭ ቀጥታ ኢንቨስትመንትን ለመሳብና በዓለም አቀፍ የዲፕሎማሲ መድረክ ላይ ተቀባይነትን የማስከበር ወሳኝ ሚና አለው። ኢትዮጵያ በታሪክ በባህልና የተፈጥሮ ጸጋዎች የምትታወቅ ብትሆንም ይህንን ሀብት በሚገባ በማልማት የኢኮኖሚ ሞተር ማድረግ አልተቻለም ነበር። በቱሪዝም እምቅ ሀብቶች የበለጸገችው ኢትዮጵያ በተዛቡ አመለካከቶች ተሸፍና በዓለም ፊት ለዓመታት የድርቅና የድህነት ተምሳሌት ሆና ቆይታለች። ነገር ግን ባለፉት የለውጥ ዓመታት በመደመር እሳቤ ይህንን የታሪክ ሂደት ለመቀየር የተደረገው ሀገራዊ ርብርብ ስር ነቀል ውጤት አምጥቷል። በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተተገበሩት የገበታ ለሀገርና የገበታ ለትውልድ የቱሪዝም ልማት ስራዎች ዛሬ ላይ የኢትዮጵያን ውብ ገጽታ አፍክተው ዓለምን በማስደመም ላይ ናቸው።
ይህ የቱሪዝም ዘርፍ እንቅስቃሴ ማህበረሰቡን በከፍተኛ የስራ መንፈስ ከማነሳሳት ባሻገር በንጹህ ቦታና አካባቢ መኖር ይገባናል የሚል ጠንካራ ስነ ልቦና እንዲጎለብት አድርጓል። የመደመር መንግስት የተከተለው የቱሪዝም ልማት አቅጣጫ ዘርፉ ለሀገራዊ ኢኮኖሚ እድገት ሊያበረክት የሚችለውን ትክክለኛ አቅም ያሳየ ሆኗል። ቱሪዝም ሀገራዊ ገጽታችንን በማስከበር እጅግ ጉልህ የሆኑ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ፋይዳዎችን አምጥቷል። ለዚህ እንደ ወንጪ፣ ሀላላ ኬላ፣ ጨበራ ጩርጩራና እንጦጦ ያሉ መዳረሻዎችን በማልማት የተገኘው የውጭ ምንዛሬና የኢንቨስትመንት ፍሰትን ማሳየት ትልቅ ምርታ እንደመጣ በዘርፉ የሚያመላክት ጉዳይ ነው። አዳዲሶቹ መዳረሻዎች ዜጎችን የማስተሳሰር ማህበራዊ ፋይዳን በቀላሉ የሚታይ አይደለም። ዛሬ ላይ የሀገር ውስጥ ጎብኚዎች ብዛት በአመት 50 ሚሊዮን ደርሷል። የከተሞች መታደስ ሁሉም የሚኖርበትን ይመስላል የሚለውን ጥልቅ ጽንሰ ሀሳብ በተግባር ያሳየና ነዋሪውን ስነ ልቦናን ልዕልናውን ከፍ ያደረገ ሆኗል። ከተሞች መልካቸው እኛን ማለትም ታታሪውን ማህበረሰብ እንዲመስሉ የማድረግ ስራ መሰራቱ የከተሞች ህዳሴና የሰው ልጅ ገጽታ በእጅጉ የተቆራኘ መሆኑን ያረጋግጥልናል። የኮሪደር ልማትና ተያያዥ መዳረሻዎች ግንባታ የቱሪዝሙን መልክ ሙሉ በሙሉ የቀየረ አዲስ ምዕራፍ ሆኗል። የከተማዋ አዲስ ውበት፣ ማራኪ የሌሊት ገጽታ፣ ደረጃቸውን የጠበቁ የእግረኛ መንገዶችና አረንጓዴ ስፍራዎች ቱሪስቶች የቆይታ ጊዜያቸውን እንዲያራዝሙ አድርጓቸዋል። ዓለም አቀፍ ጎብኚዎችና የኮንፈረንስ ተሳታፊዎች በሚመጡበት ጊዜ የሚቀበላቸው ይህ ዘመናዊ የከተማ አደረጃጀት የሀገራችን ኢኮኖሚ መነቃቃትን የሚያሳይ ጠንካራ የህዝብ ዲፕሎማሲ መሳሪያ ሆኖ እያገለገለ ይገኛል። እነዚህ ፕሮጀክቶች በአጋጣሚ የመጡ ሳይሆኑ የመደመር መንግስት እሳቤ ተግባራት ማሳያዎች ናቸው። የመንግስትን የብልጽግና ራዕይና የኢኮኖሚ ሉዓላዊነት ማረጋገጫ ግቦችም ናቸው። ስናድግ፣ ስንበለጽግ፣ በምግብ ራሳችንን ስንችል ዓለም በእኛ ያምናል የሚለው አመክንዮ ማጠንጠኛው ነው። ይህን የገጽታ ግንባታና የኢኮኖሚ ትሩፋት በተጨባጭ ቁጥራዊ መረጃዎች ስንመለከተው ደግሞ ዘርፉ ያስመዘገበው እምርታ ግልጽ ሆኖ ይታየናል። የውጭ ጎብኚዎች በኢትዮጵያ ለጉዞ ያወጡት የውጭ ምንዛሪ በ2011 ዓ.ም ከነበረው 868.1 ሚሊዮን ዶላር በ2016 ዓ.ም ወደ 1.3 ቢሊዮን ዶላር አድጓል። በ2017 ዓ.ም ደግሞ ከ1.2 ሚሊዮን በላይ ዓለም አቀፍ ቱሪስቶች ሀገራችንን በመጎብኘት 4.3 ቢሊዮን ዶላር ገቢ አስገኝተዋል። ባለፉት ዓመታት በኢትዮጵያ የተመዘገቡት የልማት ድሎችና በቱሪዝም ዘርፍ የታዩ ነጸብራቆች ሀገራችን በእውነተኛ የብልጽግና ጎዳና ላይ መሆኗን በተግባር የሚያረጋግጡ ናቸው። ቱሪዝም የውጭ ምንዛሬንና ኢንቨስትመንትን በማስገኘትም ወደር የሌለው ስኬት አስመዝግቧል። እውነተኛ የኢኮኖሚ ነጻነትን ማረጋገጥ የቻለች ኢትዮጵያን የመገንባት ትልም አካል የሆነው ቱሪዝም ሀገራችን በራሷ ሀገር እንድትቆምና የዓለም ማህበረሰብ የተሳሳቱ ትርክቶችን ትቶ በእውነተኛ ጸጋዋ እንዲያምንም አድርጎታል። ኢቲቪ ዜና 57 እንደቀጠለ ነው። ኢትዮጵያና ታይላንድ የሁለትዮሽ ግንኙነታቸውን ወደ ላቀ ደረጃ የሚያሸጋግሩበት ስምምነት ተፈራረሙ። ስምምነቱን የፈረሙት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስና ለይፋዊ የስራ ጉብኝት ኢትዮጵያ የሚገኙት የታይላንዱ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሲያሳክ ፋውንኬቶክ ናቸው። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተደረሰው ስምምነት የሁለቱን ሀገራት ስትራቴጂካዊ ግንኙነት ይበልጥ ለማስተሳሰር ወሳኝ ሚና እንደሚኖረው ገልጸዋል። We have had very good discussions on how we could enhance the bilateral ties between Thailand and Ethiopia. በታይላንድና በኢትዮጵያ መካከል ያለውን የሁለትዮሽ ግንኙነት ማጠናከር በሚቻልበት ሁኔታ ላይ ጥሩ ውይይት አድርገናል። ይህም በተለያዩ ጣውረዶች ውስጥ አልፈው በየቀጠናቸው ነጻ ሀገራዊ ህልውናቸውን ጠብቀው በዘለቁት ሁለቱ ሀገራት መካከል ያለ ረጅም ዘመናት ያስቆጠረና ወዳጃዊ የሆነ ግንኙነት ነው። በውይይታችንም እነዚህን መልካም ዲፕሎማሲያዊና ፖለቲካዊ ግንኙነቶቻችንን ወደ ጠንካራ የኢኮኖሚ የኢንቨስትመንትና የንግድ ትስስር መለወጥ የምንችልባቸው መንገዶች መርምረናል። በዚህም የሀገራቱን ሁለንተናዊ ትብብርና አጋርነት ይበልጥ ለማጠናከር የሚያስችል ስምምነትም ተፈራርመናል። በቅርቡ ከታይላንድ የሚላኩ ቋሚ አምባሳደርና የዲፕሎማቲክ ልዑካን በኢትዮጵያ እንደምንቀበል ተስፋ እናደርጋለን። በቀጣይ ጊዜያትም ተከታታይ ግንኙነታችንና ትብብራችን ተጠናክሮ እንደሚቀጥል እጠብቃለሁ። I look forward to our continued engagement and close collaboration in the coming seasons. የታይላንዱ ምክትል ጠቅላይ ሚኒስትር በስምምነቱ ፊርማ ወቅት ባደረጉት ንግግር ስምምነቱ የሁለቱን ሀገራት አጋርነት
ከመቼውም ጊዜ በላይ ለማጠናከር ትልቅ አቅም እንደሚፈጥርም አስታውቋል። እንደ ሪፖርተራችን ወንድማገኝ ኃይሉ ዘገባም ኢትዮጵያና ታይላንድ የደቡብ ትብብርን ለማጎልበት ተመሳሳይ ርዕይ ሰንቀው በጋራ በመጓዝ ላይ ናቸው። በደቡብ የትብብር መንፈስ በልማት ዘርፍ ያለንን የትብብር ማዕቀፍ ማጠናከር እንፈልጋለን። እዚህ በኢትዮጵያ ለሚገኙ ወዳጆቻችን ተሞክሯችንና ልምዳችንን ለማካፈል ዝግጁ ነን። በኢትዮጵያ ተጨማሪ እሴት ልንፈጥርላቸው የምንችላቸው የእሴት ሰንሰለታቸውን ልናጠናክር የምንችልባቸውና ከታይላንድ ኩባንያዎች ጋር በመተባበር ምርቶቹ ወደ ዓለም አቀፍ ገበያ በስፋት ማቅረብ የሚያስችሉ የግብርና ምርቶች ኢትዮጵያ እንዳላት አምናለሁ። በቀጣይ ጊዜ የሁለቱ ሀገራት የንግድ ማህበረሰቦችና ኩባንያዎች የሚገናኙበት የንግድ ፎረም ይኖረናል። በሚቀጥለው ዓመት ደግሞ የመጀመሪያውን የሁለቱን ሀገራት የፖለቲካዊ ምክክር መድረክ በባንኮክ እንደምናደርግ ተስፋ አደርጋለሁ። Next year in Bangkok for the first inaugural session of our political consultations. በሌላ ዜና ታይላንድ ከአፍሪካ ጋር ያላትን አጋርነት ወደ ላቀ ደረጃ የሚያሸጋግር አዲስ የስትራቴጂክ ትብብር ማዕቀፍ በዚህ በአዲስ አበባ ይፋ አድርጋለች። የታይላንድ አፍሪካ የትብብር መድረክ በአዲስ አበባም ተካሂዷል። የታይላንድ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሲያሳክ ፋንኬቶኬ በመድረኩ ላይ ባደረጉት ንግግር ታይላንድ ከአፍሪካ ጋር ያላትን ሁለንተናዊ ግንኙነት ወደ ላቀ ስትራቴጂክ አጋርነት ለማሳደግ የሚያስችላትን አዲስ ማዕቀፍ ይፋ አድርገዋል። ሚኒስትሩ በዚሁ መድረክ ላይ የጉብኝታቸው ዋነኛ መነሻ ኢትዮጵያና ናይጄሪያ ስለመሆናቸውም ጠቁመዋል። በአራት ዋና ዋና ጉዳዮች ላይ የተመሰረተው ይኸው የትብብር ማዕቀፍ ታዲያ በተለይም ከአፍሪካ ህብረትና ከምዕራብ አፍሪካ የሀገራት የኢኮኖሚ ማህበረሰብ ጋር ያለውን ተቋማዊ ትብብር በይበልጥ ለማጠናከር የሚያለም ነው። በተጨማሪም በአፍሪካ ለአህጉራዊ ነጻ የንግድ ቀጠናና በደቡብ ምስራቅ እስያ ሀገራት ማህበር መካከል ጠንካራ የኢኮኖሚ ድልድይ ለመፍጠርም ታስቧል። ዋነኛው ከዓላማ ከዳር ለማድረስም የታይላንድ የንግድ ልዑካን በዚህ በአዲስ አበባ ከኢትዮጵያ የመንግስትና የግል ዘርፍ ተወካዮች ጋር በመገናኘት የንግድ ማህበረሰቡን የሚያሳስር ውይይት እንደሚያደርጉም ተገልጿል። በሌላ በኩል ታይላንድ የደቡብ ትብብርን ለማጎልበት ለቀጣዮቹ 3 ዓመታት የሚተገበርና $3 ሚሊዮን በጀት የተመደበለት አዲስ የድርጊት መርሃ ግብርን ይፋ አድርጋለች። መርሃ ግብሩ በዋነኛነት በግብርና፣ በምግብ ዋስትናና በቴክኖሎጂ ሽግግር ላይ ትኩረቱን የሚያደርግ ሲሆን በተለያዩ የአፍሪካ አካባቢዎች የግብርና ማሰልጠኛ ማዕከላትን ለማቋቋም እንደሚውል ለማወቅ ተችሏል። በፈረንጆቹ 2028 የደቡብ ምስራቅ እስያ ሀገራት ማህበር ሊቀመንበርነትን የምትረከበው ታይላንድ በማህበሩና በአፍሪካ ህብረት መካከል በምግብና ኃይል ዋስትና እንደዚሁም በዲጂታል ትራንስፎርሜሽን ዙሪያ ያለውን ዘርፈ ብዙ ትብብር ይበልጥ ለማጠናከር እንደምትሰራ ምክትል ጠቅላይ ሚኒስትሩ አረጋግጠዋል። ዘገባው የሪፖርተራችን ወንድማገኝ ኃይሉ ነው። በረራዬን ከኢኮኖሚ ክላስ ወደ ቢዝነስ ክላስ ከፍ ማድረግ ያስቻለኝ ሲቢኢ ቪዛ ሼባ ማይልስ ካርድ መጠቀም። ነጻ ትኬት ማግኘት የመቻሌ ሚስጥር ሲቢኢ ቪዛ ሼባ ማይልስ ካርድ ነው። ተጨማሪ ሻንጣ መያዝ ያስቻለኝ ሲቢኢ ቪዛ ሼባ ማይልስ ካርድ ነው። በውጭ ሀገራት ቆይታው በሲቪ ቪዛ ሼባ ማይልስ ዓለም አቀፍ የቅድመ ክፍያ ካርድ የሚፈጽሙት ክፍያ ተጨማሪ ማይሎችን የሚያስገኝሎት ሲሆን በሰበሰቡት የማይል መጠን ነፃ በረራን ጨምሮ ሌሎች ጥቅሞችን ማግኘት ይችላሉ። በአቅራቢያው በሚገኙ የባንካችን ቅርንጫፎች በመገኘት የሲቪ ቪዛ ሼባ ማይልስ ካርዱን ይዘዙ። የኢትዮጵያ አየር መንገድ የሼባ ማይልስ አባል ካልሆኑም በሼባ ማይልስ ድረገጽ በመመዝገብ ከባንካችን ቅርንጫፎች ካርዱን መውሰድ ይችላሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ሸጎሌ አካባቢ ከሚገኘው የኢቲቪ ስቱዲዮ ኢቲቪ ዜና 57ን በያላችሁበት በቀጥታ እየተከታተላችሁ ነው። የተወደዳችሁ እንቀጥላለን። በተጠናቀቀው በ76ኛው የዓለም የጤና ድርጅት የአፍሪካ ቀጠና ስብሰባ ኢትዮጵያ ዲጂታል ሽግግር ስራዎቿን ማጋራት ስለመቻሏ የጤና ሚኒስትር ዴኤታ ሳህረላ አብዱላሂ አስታወቁም። ሚኒስትር ዴኤታው አክለውም የዳታ ሉዓላዊነታችን ከማረጋገጥ አንጻር በስብሰባው የኢትዮጵያ ጥረት ቁልፍ መልእክት ስለመሆኑም አመላክተዋል። ኢትዮጵያ በተለይ በዲጂታል አጠቃቀሟና በኤአይን በተመለከተ ለአፍሪካ እንግዲህ የመጀመሪያ የሚሆን የራሷን ዩኒቨርሲቲ እያቋቋመች ባለችበት
ኤአይ ዩኒቨርሲቲን እንዲሁም ኤአይ የሚባል ተቋምም እንደ አፍሪካ ብዙ የሌላት ግን የመጀመሪያውን ተቋም ባቋቋመችበት ጊዜ በመሆኑ እንዲሁም ጤናው ሴክተር ላይ ደግሞ እንዳጠቃላይ እየተሰሩ ያሉ የዲጂታላይዜሽን ስራዎችን ማካፈል መቻላችን ራሱ ትልቅ ተሞክሮ ነው። ስለዚህ ለአፍሪካ ተሞክሮ ሊሆን የሚችለው የመጀመሪያው ነገር ባለቤትነትን ማረጋገጥ፣ የዳታ ሉዓላዊነትን ማረጋገጥ የሚለው ትልቁና ቁልፍ መልእክት ስለነበረ በዚህ ረገድ እንግዲህ ዛሬም እዚህ እንዳያችሁት ጎብኚዎቻችን አንዱ የመጡበትን ምክንያት ኢትዮጵያ እየሰራች ያለችውን የዲጂታል ሄልዝን በተመለከተ ነው። ሌላው እንግዲህ ትልቁ ነገር እርስ በርስ ተናባቢ ሲባል ለዛ የሚሆን የኢንፍራስትራክቸር ወይም ደግሞ ስነ ምህዳር መፍጠር የሚያስፈልግ ነበረ። አሁን በጤናው ሴክተር ላይ ያንን ስነ ምህዳርም የፈጠርንበት እንደነበረም ለማሳየት ሞክረናል። በተለይ የዲጂታል ሄልዝ የአርኪቴክቸር የምንለው ማለት ነው። ስለዚህ እሱን በተመለከተም እንዲያዩም እንዲገነዘቡም ለማድረግ ሞክረናል። እንደ ሪፖርተራችን ብሩክ ተስፋዬ ዘገባ ታዲያ ከ32 ሚሊዮን በላይ ኢትዮጵያውያን የጤና ሁኔታ ክትትል አሁናዊ የዳታ ዲጂታል ስርዓትን ተደራሽ ማድረግ ስለመቻሉ የጤና ሚኒስትር ዴኤታዋ ሳህረላ አብዱላሂ ተናግረዋል። አሁን ላይ ለምሳሌ በተለይ ጤና ኤክስቴንሽኑን አጋዥ ሆነው እስካሁን እንግዲህ 1/3 ህዝባችን ማለት በምንችልበት ከ32 ሚሊዮን በላይ ህዝባችንን ከ9100 በላይ ጤና ኬላዎቻችንን ካሉን 17000 ጤና ኬላዎች ማለት ነው በኤሌክትሮኒክ ኮሚኒቲ ሄልዝ ኢንፎርሜሽን ሲስተም ወይም ደግሞ ኢሲኤችአይ ሲስተም የምንለው እያንዳንዱ ጤና ኤክስቴንሽን ባለሙያ በየጤና ተቋሙ ያሉ ጤና ኬላ ላይ ያሉ ሁለት ጤና ኤክስቴንሽን ሰራተኞቻችን ሁለት ታብሌት ኖሯቸው እያንዳንዱን የእናትን ወሊድ የጨቅላ ህጻናትን ክትትል የማህበረሰብ አቀፍ ጤና መድናችንንም ጨምሮ ክትትል የምናደርግበትና ሪፈራል ሊንኬጁንም ጭምር የምንከታተልበት ላይቭ የሆነ ዳታ ነው ያለን። ይሄንን አሁን ላይ ከናሽናል አይዲ ጋር ኢንተግሬት አድርገን እየሰራንበት ያለውንም ሁኔታ ለአገራት ያካፈልንበት ነው። ሌላው ትልቁ ነገር ከዚህ በፊት የነበረን እንግዲህ በጣም ፍራግመንቴሽን ወይም ደግሞ ድግግሞሽም እርስ በርስ የማይናበቡ ሲስተሞች ያልናቸውን ለምሳሌ እንደ ኢኤምአር ሲስተማችን አንድ ሆስፒታል ላይ ከካርድ ክፍል እስከ ውስጥ ደዌ ወይም ደግሞ እስከ ላቦራቶሪ ድረስ ያለው ያለመናበብ ችግሮች ነበሩበት። አሁን ላይ በ3 ክልሎች ላይ ፓይለት አድርገን እስካሁን የመጣው ውጤት እጅግ አመርቂ ነው ማለት ነው። ይህ በዚህ እንዳለ 76ኛው የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ስብሰባ በስኬት መጠናቀቁን ተከትሎ ከተለያዩ የአፍሪካ ሀገራት የተውጣጡ የጤና ሚኒስትሮችና የዓለም አቀፍና አህጉር አቀፍ ተቋማት አመራሮችና ተወካዮች የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትና የጤና ሚኒስቴርን ጎብኝተዋል። በጉብኝቱ ማጠናቀቂያ ላይ አስተያየታቸውን የሰጡት ሚኒስትሮችና የጉብኝት ቡድኑ አባላት የኢትዮጵያ የዲጂታል ትራንስፎርሜሽን ጉዞ ለአጠቃላይ አፍሪካ ሀገራት ትልቅ መሰረት የሚሆንና ለሌሎችም የአህጉሪቱ ሀገራት ምሳሌነቱ የጎላ ስለመሆኑ ገልጸዋል። ዘጋቢያችን ብሩክ ተስፋ ያነጋግሯቸዋል። አስተያየታቸውን ተከታተሉትና እንመለሳለን። First of all, I must say that when I came here and found that Ethiopia has በመጀመሪያ ደረጃ እዚህ መጥቼ ኢትዮጵያ የሰው ሰራሽ አስተውሎት ኢንስቲትዩት እንዳላት ስረዳ በጣም ነው የተደሰትኩት። ምክንያቱም ይህ እያንዳንዱ ሀገር ሊኖረው የሚገባ ነገር ነው። ቴክኖሎጂ በፍጥነት በማደግ ላይ በሚገኝበት በዚህ ዘመን የሰው ሰራሽ አስተውሎት ኢንስቲትዩት መኖሩ ለሀገሪቱ እንዲሁም ለወደፊት ተስፋ በጣም መልካም አጋጣሚ ነው። እንግዲህ በመጀመሪያ ደረጃ የሰው ሰራሽ አስተውሎት በብዙ ዘርፎች ሊረዳ የሚችል ነገር መሆኑን ማወቅ አለብን። ምክንያቱም እንደሚታወቀው በጤናው ዘርፍ ሙሉ መረጃው ሲኖርህ ታካሚዎች የሚያጋጥማቸውን ማንኛውንም ችግር እንዲወጡ መርዳት ትችላለህ። ለምሳሌ ያህል ስንት ታካሚዎች በካንሰር ህመም እንደሚሰቃዩ፣ ስንት ታካሚዎች በልብ ህመም እንደሚሰቃዩ እንዲሁም የትኛውን ቴክኖሎጂና ሕክምና ተጠቅመው የዳኑ ሰዎች መረጃ ምን እንደሚመስል በቀላሉ ለማወቅ ያስችላል። በመሆኑም አፍሪካ ከእንዲህ አይነት የኢትዮጵያ ጥረቶች በእጅጉ ተጠቃሚ መሆን ትችላለች። This institution is very good. I never thought I could see AI used at this level in Africa. ይህ ተቋም በጣም ጥሩ ነው። በእውነት ኤአይ በአፍሪካ ውስጥ በዚህ ደረጃ ጥቅም ላይ ይውላል ብዬ አላሰብኩም ነበር። አስደናቂ ነው። አጠቃላይ በሀገር ውስጥ የተሰራና በራሳቸው በዜጎቹ የተገነባ ነው። እዚህ በርካታ ወጣቶች ለኤአይ ለቴክኖሎጂና ለፈጠራ በሀገራቸው አስተዋጽኦ ሲያደርጉ አይቻለሁ። አፍሪካም ከዚህ ብዙ የምትማረው ነገር ያለ ይመስለኛል።
ኢትዮጵያ በፈጠራና በቴክኖሎጂ በኩል ዛሬ ብዙ ነገር አሳይታኛለች። ስለዚህ እኔ ትኩረት አድርጌ የምመለከታቸው ትብብሮች በዋናነት በበሽታ መከላከያ ሕክምናዎች ላይ ናቸው። እንዲሁም በድሮኖች በኩል የትራንስፖርት አገልግሎት የመስጠት እድል እንዳለ ማይቻለሁ። እንደምታውቁት ሌሴቶ ለመድረስ አስቸጋሪ የሆኑ አካባቢዎች ያሏት ተራራማ ሀገር ናት። ስለዚህ የመድኃኒት አቅርቦቶችን በድሮን ወደ መኖሪያ ቤቶች በማድረስ በኩል በተለይም የሰው ኃይል እጥረት ባለባቸው ለመድረስ አስቸጋሪ አካባቢዎች ላይ በህመም መከላከያ ዘዴዎች ላይ መተባበር ብንችል መልካም ነው። ኢትዮጵያ ያለፈችባቸው የመጣቻቸው በርካታ ፈተናዎች እንዳሉ እርግጠኛ ነኝ። ስለዚህ እኛ ኢትዮጵያ ያለፈችበትን ያህል እንግልት ማለፍ አይጠበቅብንም። ልንወስዳቸው የምንችሉ ትምህርቶች አሉ። ስንተባበር ደግሞ እድገታችንን ያፋጥነዋል። This is fantastic for Africa. This is fantastic for all of us as humans, because this is the way to go. We don't need to be in maybe China, or we don't need to be in maybe somewhere like US. ይህ ለአፍሪካ ድንቅ አጋጣሚ ነው ላለው እንደ ሰው ልጅ ለሁላችንም ቢሆን አስደናቂ ነገር ነው። ምክንያቱም ወደፊት መሄድ ያለብን በዚህ መንገድ ነው። የግድ ቻይና ወይም አሜሪካ መገኘት አያስፈልገንም። እንደ አፍሪካውያን ይህ የሁላችን ነው። ልንደግፈውና ልንጠቀምበት ይገባል። ነገር ግን ከሁሉም በላይ በጣም ያበረታኝና ያስደስተኝ ነገር የሰው ሰራሽ አስተውሎት ዩኒቨርሲቲ በዱባይ ሳይሆን እዚሁ መሆኑ ነው። እዚሁ እየተገነባ ይገኛል። እንደ አፍሪካውያን ይህንን ካበረታታና ካስፋፋን ሐሳቡን ልንደግፈው ይገባል። ምክንያቱም ይህ የራሳችን ነው። የዘላቂነት ሁኔታውን ማረጋገጥ ካስፈለገ ደግሞ የራሳችን ማድረግ መቻል አለብን። ስለዚህ ለአፍሪካ ይህ ሙሉ በሙሉ አሸናፊ የሚያደርግ ስራ ነው። ለዚህ ታላቅ ስኬትም ኢትዮጵያና መንግስቷን እናመሰግናለን። ይህ በእጅጉ ልንደግፈው የሚገባ አይን ከፋች ስራ ነው። I think it's amazing to see what Ethiopia is doing in terms of setting the agenda on digital health, AI, and especially integrating different digital systems. እንደማስበው ኢትዮጵያ በዲጂታል ጤና በኤአይ እና በተለይም የተለያዩ የዲጂታል ስርዓቶች በአንድ ላይ እንዲህ ባለ የመረጃ ማዕከል ውስጥ በማቀናጀት ረገድ አጀንዳ በመቅረጽ የምታደርገውን ነገር ማየት በጣም አስደናቂ ይመስለኛል። የተለያዩ የዲጂታል ስርዓቶችን እንዴት በአንድ ላይ እንደሚያመጡና መበታተንን እንደሚያስቀሩ በተግባር ማየት እንችላለን። ስለዚህ ይህንን ማየት በጣም የሚያስደስት ነው። ለሌሎች ሀገራት በዚህ ረገድ ከኢትዮጵያ በእውነት መማር ይችላሉ ብዬ አስባለሁ። ሀገራዊ የኃይል ማመንጨት አቅም ከ9730 ሜጋዋት ስለመድረሱ የኢትዮጵያ ኤሌክትሪክ ኃይል አስታወቀም። ተቋሙን ከነበረበት የዓመታት ኪሳራ በማውጣትም 39.5 ቢሊዮን ብር የተጣራ ትርፍ ማስመዝገብ ስለመቻሉም ታውቋል። አባዲው ነኝ። ኢትዮጵያ በኃይል ዘርፍ ላይ ባከናወነችው ልማት አሁን ላይ በራስ አቅም ኃይል የማመንጨትና የመጠቀም አቅሟ ተጠናክረዋል። በተለይም ታላቁ የህዳሴ ግድብ ተጠናቆ ወደ ስራ መግባትና የተለያዩ የንፋስ ኃይል ማመንጫዎች በመገንባትና ኢነርጂ በማመንጨት የዜጎቿን ተጠቃሚነት እያሳደገች ትገኛለች። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ አሸብር ባልቻ በተጠናቀቀው በጀት ዓመት ኃይል የማመንጨት አቅም 9730 ሜጋዋት መድረሱን አስታውቀዋል። ተቋሙ ከኪሳራ በመውጣትም 39.5 ቢሊዮን ብር ማትረፍ ችለዋል። በአጠቃላይ አሁን ላይ የኢትዮጵያ ኤሌክትሪክ ኃይል ካሉት የኃይል ማመንጫ ወደ 21 የኃይል ማመንጫ ጣቢያዎች አሉ። ከዛ ውስጥ የሚያመነጨው የማመንጨት አቅም ያለው 9730 ሜጋዋት ማመንጨት እንችላለን። በአጠቃላይ በ2018 ወደ 124.2 ቢሊዮን ብር ተቋማችን መሰብሰብ ችሏል። ከዚህ ውስጥ 39.5 ቢሊዮን ብር የተጣራ ትርፍ ማግኘት ችለናል። በአጠቃላይ በ2018 ካቀድነው 92% መፈጸም መቻላችንን ነው የሚያሳየው። ኢትዮጵያ የምስራቅ አፍሪካ ሀገራትን በኢነርጂ ወይም በኃይል ዘርፍ እያስተሳሰረች ትገኛለች። በተጠናቀቀው በጀት ዓመትም 476 ሚሊዮን ዶላር ከኃይል ሽያጭ ተገኝተዋል። በውጭ ምንዛሬም እንደዛው ከዓመት ዓመት ከፍተኛ እድገት እያሳየ ያለ ተቋም ነው። እዚህ ግራፉ ላይ እንደሚታየው 2016 133 ሚሊዮን ዶላር የነበረው 2017 374 ሚሊዮን 2018 455 ሚሊዮን ነበር እቅዳችን። መፈጸም የቻልነው 476 ሚሊዮን ዶላር ገቢ መሰብሰብ መቻላችንን ነው የሚያሳየው። በ2019 በጀት ዓመትም 9770 ሜጋዋት የማመንጨት አቅም ላይ ለመድረስ ታቅዷል። ከዚህ በተጨማሪም ከፍተኛ የኃይል መተላለፊያ መስመሮችንና የማከፋፈያ ጣቢያ ፕሮጀክቶችን ግንባታ ለመጀመር እየተሰራ ነው። በ2019 የማመንጨት አቅማችን
9770 ሜጋዋት ይደርሳል ማለት ነው። ይሄ የ40 ሜጋዋት ልዩነት ብቻ ነው ከ2018 ጋር የሚኖረው። በአጠቃላይ ወደ 56 የኃይል ማስተላለፊያና ማከፋፈያ ፕሮጀክቶችን የምንገነባበት አመት ነው የሚሆነው ማለት ነው። ለነዚህ ስራዎች በአጠቃላይ ወደ 121 ቢሊዮን ብር ገቢ እናገኛለን ብለን ነው እቅድ የያዝነው በ2019። በተያያዘው በጀት ዓመት የተለያዩ የኃይል ማመንጫ ፕሮጀክቶችን ግንባታ ለማስጀመር እቅድ ተይዟል። ይህም ኢትዮጵያ የኃይል ዘርፍ ምንጯን ለማስፋትና የዜጎቿን ተጠቃሚነት ለማሳደግ ከፍተኛ አስተዋጽኦ አለው። በኢትዮጵያ የተካሄደው ሀገራዊ ምክክር የቆየውን የጠመንጃ ፖለቲካ የቀየረ ሆኗል። ምክክሩ ኢትዮጵያውያን ከኃይል ፖለቲካ ይልቅ የጠረጴዛ ውይይትን እንዲመርጡ ያሳዩበት ትልቅ ምዕራፍም ተደርጎ ተጠናቋል። ወንደሰን አፈወርቅ በትንታኔ ተመልክቶታል። የኢትዮጵያ የፖለቲካ ታሪክ በዋናነት የኃይል የበላይነትና የጠመንጃ በቀል መገለጫዎቹ ናቸው። ኢትዮጵያ የሀሳብ ልዩነት እንደ ስጋት፣ የተለየ እይታ ደግሞ እንደ ጠላትነት በሚቆጠርበት የፖለቲካ ባህል ውስጥ አልፋለች። ፖለቲካ ማለት ኃይል፣ ፖለቲካ ማለት አንዱ ሌላውን አጥፍቶ የሚያሸንፍበት ጠባብ መንገድ ተደርጎም ሲወሰድ ኖሯል። ያካሄድ ላለፉት ዘመናት ለኢትዮጵያውያን ያተረፈው ሀገራዊ ውድመትና የዜጎች ሕይወት እንደ ቅጠል መርገፍን ብቻ ነው። ዛሬ ግን ያንን ክፉ አዙሪት የሚሰብር አዲስ ታሪክ ምዕራፍ ተከፍቷል። ሀገራዊ የምክክር ሂደቱ የጠመንጃና የኃይል ፖለቲካን ሰብሯል። ጠመንጃን በሀሳብ ጉልበትን በውይይት እንዲሁም በመደማመጥ የመተካት ሂደትንም በተግባር አሳይቷል። ይህ ደግሞ የቆየውን የፖለቲካ ባህል ከመሰረቱ የሚያስተካክል ነው። በታሪክ እንደታየው የጉልበትና የጠመንጃ ባህል ዘላቂ ሰላምን አምጥቶ አያውቅም። የኃይል መፍትሄም በኢትዮጵያ ምድር የታዩ ቅሬታዎችንና ልዩነቶችን አልፈወሰም። ምክክሩ ግን ይህንን ታሪክ የቀየረ ሆኖ መጣ። ሂደቱም ያላንዳች መከልከል የሆነ ነውና ለኢትዮጵያ መፍትሄን የሚያመጣ ነው። ያለው ነገር አውርተን ከሰማይ በታች ያላነሳው ነገር የለም። አውርተን እንደ ተግባብተን ስንወጣ ከዚህ በላይ ምን ደስታ አለ? ስብራቶቻችን ናቸው ብለን የምናስባቸውን ፍንትው አድርገው መነጋገር መቻሉ ራሱ ወደ መፍትሄ የሚያስጠጋ ቀድሞ የነበሩትን ችግሮቻችን ለመፍታት አጋዥ የሚሆኑ ሀሳቦች እንደሆኑና ለመፍትሄ ማህበረሰባችን ምን ያክል የበሰለ እንደሆነ የሚያሳይ ነው። የተከማቸውን ቁስል በዝምታ ካለፈን አይፈወስም። ቁስላችን የሚፈወሰው አውጥተን መነጋገር ስንችል ነው። ስለዚህ በህዝባችን መካከል የነበረውን ለዘመናት የተከማቸውን ቁስሎቻችን በግልጽ አውጥተን መነጋገራችን ለፈውስ ምን ያክል ቅርብ እንደሆነ፣ ለእርቅ ምን ያክል ቅርብ እንደሆነ፣ ለአብሮነት የተጠጋን እንደሆነ የሚያሳይ ነው ብዬ አስባለሁ። ቀደም ሲል በነበሩ ጊዜያት በኢትዮጵያ የፖለቲካ ልዩነቶች መቋጫቸው የሚፈለገው በጦር ሜዳ የመፍትሄው መንገድም መገዳደልና አንዱ ሌላውን ማጥፋት ነው። በኢትዮጵያ ፖለቲካ ውስጥ ለረጅም ጊዜ የሰፈነው እኔ ካላሸነፍ ሀገር ትፍረስ፣ የኔ ሀሳብ ተቀባይነት ካላገኘ ሌላው ሀገር አፍራሽ ነው የሚል አጥፊ አስተሳሰብ ነው። አሁን ግን ይህ እየተቀየረ ነው። የአቋም ልዩነቶች መቋጫቸው የጦር ሜዳ መሆኑ አብቅቶ የመወያያ መድረኮችና አዳራሾች የሀሳብ ፍልሚያ ቦታዎች እየሆኑ መጥተዋል። በሀገራዊ ምክክሩ እንደታየው ከተለያዩ አካባቢዎች የመጡ ዜጎች በአንድ አዳራሽ ውስጥ ተሰባስበው ስለ ሀገራቸው የወደፊት ዕጣ ፈንታ መምከርን ጀምረዋል። የምክክር ሂደቱም የመገዳደል ባህልን ወደ መወያየት ባህል ቀይሮታል። ኢትዮጵያን ጠመንጃ በመወዝወዝና በጦር ሜዳ ጡንቻ መለካካት ፍትህና ዴሞክራሲን እንደማያመጣ ባለፉት ዓመታት የከፈሉት ከባድ ዋጋ አስተምሯቸዋል። እናም ወደ ጠረጴዛ ውይይት መምጣታቸው በሀሳብ የመላቅ የብልህነትና የወደፊት ተስፋን የማስቀደም ታላቅ ውሳኔ ነው። ከልጅነት ጀምሮ እቃ ከሚነጣጠቁት ልጆች ጀምሮ ብናስተምራቸው ፖለቲከኞቻችንም ልክ እንደዚሁ በመመካከርና በመተሳሰብ በሀሳብ አሸናፊነት ሊቀጥሉ ይችላሉ። ይሄ ባህል ሊሆን ይገባል። በጣም ጊዜ ተሰጥቶት በጣም ምሁራን ተሰባስበውበት የተለያዩ ሀሳቦችን አንድ መድረክ ላይ መደማመጥ፣ መለማመድ ያልሰማናቸውን የማይመስሉንን ሀሳቦች ራሱ ቁጭ ብሎ አዳምጠው በሀሳብ ቀላል አይደለም። ልምምዱ በጣም ከፍተኛ የሆነ የዲሞክራሲ ልምምድን የሚያመጣ ነገር ነው እኔ በግል የማየው። ስለዚህ አሻራ አለው፣ በጣም ትልቅ አሻራ አለው።
ኢትዮጵያ አሸናፊ የሆነችበት ሀገራዊ የምክክር ሂደት የቱንም ያህል የሰፋ የሀሳብ ልዩነት ቢኖር ኢትዮጵያውያን ቁጭ ብለው በመወያየት በመከራከርና በመደማመጥ የጋራ መፍትሄ ማምጣት እንደሚችሉ አረጋግጧል። በምክክሩ የሌላውን ቅሬታና ህመም እንደ ራስ አድርጎ የመስማት ባህልም አድጓል። በስሜትና በጥላቻ ሳይሆን በመረጃና በምክንያት ሀሳብን የመግለጽ ልምድ እንዲዳብርም አድርጓል። ቁስልን ደብቆ ማደር ፈውስን እንደማያመጣ ሁሉ የታሪክና የፖለቲካ ስብራቶችንም በግልጽ ሳይነጋገሩ መጠገን አይቻልም። በሀገራዊ ምክክሩም የነገዋ ኢትዮጵያ የሰላም ተስፋ የተረጋገጠ ሆኗል። በጠቅላይ ሚኒስትር አብይ አህመድ በተለያዩ ወቅቶች የተደረጉ ንግግሮችን በመጽሐፍ ማስቀመጥ የወቅቱን ሁነቶች፣ ርዕዮችና የሀገር ግንባታ ሂደቶችን ለቀጣይ ትውልድ የሚያስተላልፍ ሰነድ ሆኗል። 8ኛው ቅጽ ከመስከረም 2017 እስከ መስከረም 2018 ያደረጓቸው ንግግሮች ለአንባቢያን ቀርበዋል። መቅደላዊት ደረጀ በ2010 ዓ.ም መጋቢት ለኢትዮጵያ የታሪክ አውድ አዲስ ትርጉምን የሰጠውና ለህዝቦችና ለሀገር አዲስ ተስፋን የፈነጠቀው የለውጥ ጉዞ ትብታብ ውስጥ ለነበረው ማህበራዊ፣ ፖለቲካዊና ኢኮኖሚያዊ መስኮች ብሩህ ዕድልን ሰጥቷል። በእነዚህ ዓመታት ኢትዮጵያ ያስመዘገበቻቸው ድሎች፣ የተሻገረቻቸው ክፉ ፈተናዎችና የገነባቸው ተጨባጭ አቅም ከነበረችበት ቅርቃር ወጥታ ወደ ከፍታ ምዕራፍ እንድትሸጋገር መሰረት የጣሉ ናቸው። የተዋናይና የተመልካች ፖለቲካዊ አካሄድን በመተው ሁሉም ለሀገሩ ዋና ተዋናይ የሚሆንበትን የህብረ ብሔራዊ አንድነት ግዙፍ ህሳቤን በማጽናት የወል ሀገራዊ እሴቶችን መገንባትም ተችሏል። በዚህ ታሪክን የመስራት ጉዞ ውስጥ በተለያዩ መስኮች በጠቅላይ ሚኒስትር አብይ አህመድ የሚደረጉ ንግግሮች በጥራዝ እየቀረቡ የህትመት ብርሃንን አግኝተዋል። ከዚህ ቀደም ቃል ተግባር ትውልድ በሚል ከመጋቢት እስከ መስከረም፣ ከመስከረም እስከ መስከረም እና ከመጋቢት እስከ መጋቢት የሚል ርዕስ ያላቸው ከንግግራቸው የተቀዳ መጽሐፍ በአማርኛ፣ በኦሮምኛ፣ በትግርኛና በእንግሊዝኛ ለአንባቢያን እንካችሁ ብለዋል። መጀመር ሁሌም ይቻላል። በታማኝነት ያንን ነገር እስከ መጨረሻው መፈጸም ነው ችግሩ። የተጀመረ ነገር ፍጻሜው ያማረ አይሆንም። ፍጻሜው ያማረ እና ምርጥ የሚሆነው በታማኝነት በዲሲፕሊን ያንን ነገር መከወን ሲቻል ነው። የተገኘን ሰላም ተሻምተን መጠቀም እንጂ ማደፍረስ ተገቢ ስላልሆነ ከድህነት ያወጣኛል፣ ከጨለማ ያወጣኛል፣ ከችግር ያወጣኛል ብሎ አምኖ የሰጠ ህዝብ አለ። በቅርቡ ደግሞ ከመስከረም 2017 እስከ መስከረም 2018 ያደረጓቸውን ንግግሮች የያዘ 8ኛ ቅጽ ለአንባቢያን ቀርቧል። ህዳሴ የትላንት ቁጭት ማሰሪያ፣ የመጪው ድጋት ማብሰሪያ ነው። ድሮን በኢትዮጵያ ውስጥ በዚህ ልክ ተመርቶ ማየት ለእንደኛ አይነት ህልመኛ ግለሰቦች በጣም አስደማሚ ውጤት ነው። በሀገረ መንግስት ግንባታው ሂደት በርካታ አዳዲስ ልምምዶችን እያሳየ ያለው የመደመር መንግስት በመሪ የተደረጉ ንግግሮችን በመጽሐፍ ማቅረብን አሳይቷል። ይህ ደግሞ ነገ ታሪክ ብሎ ለመነጋገር እርሾ እያስቀመጠ ነው። በጽሁፍ የተሰነዱት ንግግሮች በታሪክም በመጀመሪያ ምንጭነት በመቀመጣቸው የታሪክ ውዝግብን ለማስቀረትም አስተዋጽኦአቸው ቀላል የሚባል አይደለም። የተጻፈ ሰንባች ነውና በከበደ ፈተና ውስጥ በጽናት የታለፈበትን መንገድ ሀገርን በማስቀጠል ሂደት የተሄዱ የጥበብ መንገዶችን ሰንዶ ማስቀመጥ ለትውልዱ ሀገርን ማሳወቂያ መንገድ ነው። ቃል ታሪክን የሚወስን ማህበረሰብን የመቀየርና ሀገርን የመገንባት ኃይል አለው። በመሪዎች ንግግር ውስጥ ደግሞ ህዝብ የሀገርን ተስፋና የመሪዎቹን ራዕይ እንዲጋራም እድልን ይሰጣል። የለውጥ ዘመን ንግግሮችን በመጽሐፍ ማስቀመጥ ግልጸኝነትን በማላመድ ለህዝብ መታመንን የሚያሳዩ ናቸው። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው። ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ ነው የሚገርመው። ቴሌብርማ አለኝ።
ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ካፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ሸጎሌ አካባቢ ከሚገኘው ስቱዲዮአችን ኢቲቪ ዜና 57 በቀጥታ እየተከታተላችሁት ከውጭ ለትንታኔ የመረጠው ዘገባ ላይ ደርሷል። በመካከለኛው ምስራቅ ያሉ የባህረ ሰላጤው ሀገራት ትብብራቸውን እያጠናከሩ ነው። የባህረ ሰላጤው ሀገራት የፈጠሩት ዲፕሎማሲያዊ አጋርነት ታዲያ ለጋራ ደህንነታቸው ዋስትና ስለመስጠቱ የፓኪስታኑ ጠቅላይ ሚኒስትር ሻህቤዝ ሸሪፍ ገልጸዋል። ዋለልኝ ታምር። በመካከለኛው ምስራቅ ያሉ የባህረ ሰላጤው ሀገራት ከጊዜ ወደ ጊዜ ዲፕሎማሲያዊና ስትራቴጂካዊ አጋርነታቸውን እያጠናከሩ ይገኛል። ይህም አካሄድ በክልሉ ያለውን ጸጥታ ለመጠበቅ የኢኮኖሚ ትስስርን ለመፍጠርና የውጭ ጣልቃ ገብነቶችን ለመቀነስ ያለመ ነው። የፓኪስታን ጠቅላይ ሚኒስትር ሻህቤዝ ሸሪፍ በፓኪስታን በሳውዲ አረቢያና በቱርክ መካከል የተደረገው የመካ የጋራ መከላከያ ስምምነት ሶስቱን ሀገራት ይበልጥ ማቀራረቡን ገልጸዋል። በቀጠናው የአንድነትና የሰላም መልእክት ማስተላለፉንም አሳውቀዋል። የጠቅላይ ሚኒስትር ሻህቤዝ ሸሪፍ መግለጫ በፓኪስታን በሳውዲ አረቢያ በቱርክ እንዲሁም በኩዌት መካከል እየተጠናከረ ያለው የዲፕሎማሲያዊና የጸጥታ ትብብር በቀጠናው በተለይም በመካከለኛው ምስራቅና በደቡብ እስያ ትልቅ የመዋቅር ለውጥ እያሳየ ያለ ክስተት ነው። በፓኪስታን በሳውዲ አረቢያና በቱርክ መካከል የተደረሰው ስምምነት ሶስቱን ሀገራት ይበልጥ ያቀራረበና በተለይም የደህንነት ዋስትናቸውን ወደ አህጉራዊ አጋርነት ከፍ እያደረገው ነው። ይህ ከሳምንታት በፊት የተፈረመው የመካ የጋራ መከላከያ ስምምነት ሳውዲ አረቢያ የፋይናንስ አቅሟን፣ ቱርክ ዘመናዊ የመከላከያ ቴክኖሎጂዎቿን፣ ፓኪስታን ደግሞ ልምድ ያለው ወታደራዊ የሰው ኃይልና አቅሟን በማቀናጀት እርስ በርስ የሚደጋገፍ ኃይል እንዲፈጠር አድርጓል። ስምምነቱም በቀጠናው ለሚፈጠሩ የጸጥታ ስጋቶች ሶስቱ ሀገራት በጋራ የመቆም አቋም እንዳላቸው የሚያሳይና የሰላም እንዲሁም የአንድነት መልእክት የሚያስተላልፍ መሆኑን ነው ጠቅላይ ሚኒስትር ሻህቤዝ ሸሪፍ የገለጹት። የጠቅላይ ሚኒስትሩ መግለጫም የባህረ ሰላጤው ሀገራት ከጊዜ ወደ ጊዜ እየተጠናከረ የመጣውን የጂኦፖለቲካዊና ኢኮኖሚያዊ ትብብር የሚያሳይ ነው። በተመሳሳይም ጠቅላይ ሚኒስትር ሻህቤዝ ከሳውዲ አረቢያ የአካባቢ ውሃና ግብርና ሚኒስትር አብዱልራህማን ቢን አብዱል ሞህሰን አልፋድሊ ጋር ያደረጉት ውይይት የሚያሳየው ወታደራዊ ስምምነት ብቻውን በቂ ባለመሆኑ ኢኮኖሚያዊ ትስስርን ማጠናከር እንደሚያስፈልግ ነው። በዚህም ፓኪስታንና ሳውዲ አረቢያ በምግብ ዋስትና፣ በንግድ ልውውጥና ኢንቨስትመንት እንዲሁም በውሃና አካባቢ ጥበቃ ዘርፍ በአጋርነት እንደሚሰሩ ነው የተስማሙት። ፓኪስታንና ኩዌትም የወታደራዊ ትብብር ስምምነት ፈጽመዋል። ፓኪስታን ከኩዌት ጋር አዲስ የጸጥታና ወታደራዊ ትብብር ስምምነት መፈራረሟ የቀጣናው ትብብር እየሰፋ መምጣቱን የሚያረጋግጥ ሌላኛው ማሳያ ነው። የባህረ ሰላጤው ሀገራት ከፓኪስታን ጋር ያላቸውን የጸጥታ ትብብር ማጠናከራቸው አጠቃላይ የቀጣናው ሀገራት ለጋራ ጸጥታና እድገት ሲሉ አዲስ የስትራቴጂክ ኃይል ማዕከል እየፈጠሩ መሆናቸውን ያሳያል። ሀገራቱ በኢኮኖሚ በንግድና በኢንቨስትመንት የሚያደርጉት ትብብርም ከጊዜ ወደ ጊዜ እየተጠናከረ መምጣቱን ሚድል ኢስት ሞኒተር ጠቅሷል። የተወደዳችሁ ለዛሬ አርብ ምሽት ኢቲቪ ዜና 57 በቀጥታ የተመለከታቸው ጉዳዮች እነኚህ ናቸው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝተን ነው የምናመሰግነው። ሰለሞን ኃይለ ኢየሱስ ነኝ። በሰላም እደሩ።